ውለውም ጠርተው ነበር አናገሩኝ ምናምን ያለውን ነገር በደንብ ነገርኳቸው። ሲቀጥል ደግሞ ትንሽ ከዛ አካባቢ ማለት ራቅ ማለት ነበረብኝ ከግርግሩ ቢያንስ በቃ ትንሽ ራቅ ብዬ እንኳን ነገሮች ሰላም መሆን ከቻሉ መፈታት ከቻሉ ብዬ አስቤ ነውና ያው ይሻላል እምልህ ይሄ ነገር ትንሽ አንድ እፎይታ ሲኖረው ሁለቱም የማሰቢያ ጊዜ ያገኛሉ በመጀመሪያ ደረጃ ማለት ነው። እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው እመኝኝ ያልኩሽ እውነት የምር ነው። ሰላም ሰላም ውድና የተከበራችሁ ተመልካቾቻችንና ቤተሰቦቻችን እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ያው ለረጅም ጊዜ ስንጠብቀው እና ስንጓጓለት የነበረ ነገር ዛሬ እውን ሆኖልናል። በጣም ለረጅም ጊዜ በጣም ከአቅማችን በላይ ከሰዎች መረዳት በላይ ማለት ምን አይነት ሰይጣን ራሱ መሐላችን እንደገባ ግራ እስከሚያጋባን ድረስ በጣም ግራ ተጋብተን ነበር። አላቅም ዛሬ ላይ ግን ያ ነገር ደግሞ ዛሬ ላይ ይሳካልናል ወይም ይቀርፋል ብለን ተስፋ እናደርጋለን። በጣም ብዙ ሰዎችን አናግረናል። በጣም ብዙ ሰዎችን ከጎናችን አሉ። ከካሜራም ጀርባ በጣም ብዙ ነገር ያደረጉ ቤተሰቦች አሉን። ቤተሰቦች እኛ እዚህ ጋር የምታዩን እኛ ብቻ አይደለም የዚህ ሁሉ ልፋት ማለት ይሄንን ነገር ለማድረግ እኛ ብቻ አይደለም ያደረግነው። በጣም ከጀርባችን በጣም ብዙ ሰዎች አሉ በምክር ምክንያቱም በቪዲዮ መውጣት የማይፈልጉ ሰዎች አሉ። ትላልቅ ሰዎችን እንደነገርናችሁ በጣም ትላልቅ ሰዎችን ይዘን ሄደን ለማናገር ሞክረን ዛሬ ላይ ግን በሰሱ በትንሹ አይተሳካልን ይመስላል። እንትን ነው ፍሬ ነገር አግኝተናል ባንልም የሆነ ነገር ግን ጭላንጭል አለ በሚል ሩታም ወደ ራሷ የመመለስ ነገር በጣም በብዙ ሰው አስመከረናታል። እኛ ደግሞ እዛ እየሄደን ትላልቅ ሰዎችን ይዘን እየሄደን በቃ መመለስ እንዳለባት በጣም ረጅም ጊዜ ሳምንቱን ሙሉ እየጠየቅናት ነበር። ያው የነበረው ጊዜ አስከፊ ነበር። በጣም የሚያስጠላ ነገር ነበር። በቃ የሆነ ደስታችን ሙሉ የሚሆንበት ታይም ላይ እንደዚህ አይነት ነገር መፈጠሩ ለኛም በጣም አስደንጋጭ ነገር ነበር። ሰይጣን ያው ደስታን እኔ ግን አንድ ነገር ተምሬበታለሁ። ቤተሰቦች ለሰይጣን ክፍተት አለመስጠት ማለት ክፍተት በሰጣችሁት ቁጥር ምን ያህል እንደሚያሰፋ ይገባል። ዘቡሎ እኔ የተረዳሁት ይሄንን ነው። በእነሱ መካከል ሰይጣን ገባ። ከዛ በኋላ እነሱ ደግሞ አሰፉለት። ይሄን ነገር አደረገ እና አብራችሁ በምትኖሩበት ጊዜ ለሰይጣን ክፍተትን አለመስጠትን ግጭት ቢኖር በቃ ፀሐይ ሳይገባባችሁ ቶሎ መታረቅን የመሰለ ነገር የለም እና የነሱ ነገር በጣም ከረረ። በዛም በኩል በጣም እኛ ረጅም ሰዎችን አናግረን እንዲያርፉ አድርገናል። ያው ከዚህ በኋላ እንደዚህ አይነት ነገር አያስፈልግም። እኛ በጣም ብዙ ሰዎችን ተቆጥተናል ተናግረናልም እና ቤተሰቦች ዛሬ ሩቲ ያው መልካም ፍቃዷ ቢሆን ዛሬ ሁለቱን ለማገናኘት ነው። እሺ ትለናለች። ያው በእኛ አትጨክንም። ምን ያህል ዋጋ እንደተከፈለበት የምታውቅበት ፍቅር እንዲህ በቀላሉ እኛ ማንሰማትም አይደለም። ሌላ ይቀርና እንጋደላታለን እንጂ ይህንን ፍቅር በአጭሩ የሚቀርበት እንትን የለም እና ቤተሰቦች ዛሬ በስሱ እኔ በጣም ውስጤ መናገር እስከሚያቅተው ድረስ ደስተኛ ነኝ። ፍሬ ሊያፈራ ነው። አንዋርም ከአብርሃም ጋር አብረው እየኖሩ ነበር፣ ቤት ውስጥ ነበሩ። እስቲ ስለ አብርሃም ቤት ውስጥ የሚያሳልፈውን ነገር ማለት ቻሌንጅ ነው። እንደዚህ አይነት ነገር የምትወዳትን ሴት ተለይታ እኔም ስለማውቀው ቤት ውስጥ ምን አይነት ፊሊንግ እንደሚሰማው እናውቃለን። ከባድ ጊዜ እንዳሳለፈ ተስፋ አደርጋለሁ። ግን እሱን ነገራቸው ቢናገር የተሻለ ነገር። አዎ ልክ ነህ። በጣም የሚያስጠላ ወቅት ነበር የዛን ሰዓት እና እናንተም አይታችኋል ብዬ አስባለሁ። እየተፈጠረ የነበረው ነገር በጣም ያስጠላ ነበር እና ለትንሽ ጊዜ ቢሆን አብሬው ነበር የነበርኩት እና ሁለታቸውም ቀርቤ እያወራው ነበር እና በጣም የሚያስጠላ ወቅት ነበር የነበረው። ብቻ በጣም ያስጠላ ነበር ወቅቱ። እንደምንም ዋናው አልፎልናል። እንግዲህ ዛሬ ትንሽ ነገር ትላንችን ነገር ተገኝቷል። እሱን ፍሬ ተገኝቷል። እሷን ትልቅ እንትን ለማድረግ ነው የመጣ ነው እና በጣም ደስ ብሎኛል ነኝ። ኤፊ ግን በጣም ተናዶ ነበር። በመጀመሪያ ለዚች ቀን ፈጣሪ ይመስገን። የምሬን ነው ብላችሁ በጣም ፈጣሪ ይመስገን። ሁሉም ቻይ አምላክ ነው እሱ
እና ቤተሰቦች ያው አኗርም ማርቆስም ተናግሯቸዋል። እኔ ምንም አይደለም፣ ምክንያቱም ብዙ ነገር ብያለሁ ከዚህ በፊት በቪዲዮም በአካልም ሄደን ማርቆስ እንዳለውም ብዙ ነገር አድርገናል። ግን ዛሬ ላይ ያደረግነው ነገር ትንሽ ፍሬ አፍርቶ ማየቱ በጣም ደስተኛ ነን እና ድንገት ነው የምናገናኛቸው። ቀድመው ግን እነሱ ይመጡ አብርሽ በሰርፕራይዝ ለማድረግ ነገሩ ውስብስብ ነው። እኛ ራሱ ግራ ገባኝ። ማን ቀድሞ እንደሚመጣ ራሱ ግራ ያጋባቸዋል። እነ ሩታና ከሲስተር ጋር ቢመጡ የበለጠ ደስ ይለናል። ምክንያቱም አብረሽ ሲመጣ ያለው ፊሊንግ ማየት ፈልጋለሁ እንደዚህ ሲገናኙ በጣም እንጂ። እኔ የምሬን ነው እግዚአብሔር ከነሱ በላይ ሌላ ሰው ያስጨነቀኝ የሚመስለው ማን አይደለም ማሪ ከነሱ የበለጠ ማለት ነው ሌላ ሰው ያስጨነቀኝ። የሚደውሉ ሰው ብዛት፣ የሚጠይቅ ሰው ብዛት፣ መንገድ ራሱ መሄድ አትችሉም። አብርሽና ሩታ እንዴት ሆኑ? አብርሽና ሩታ እንዴት ሆኑ? እና በመታረቃችሁ እኛ ብቻ አይደለም ደስተኛ የምንሆነው፣ ብዙ ሰው የእናንተ ወዳጅ ብዙ ሰው ደስተኛ ይሆናል። እንግዲህ ይሳካልናል። ለፍተናል የልፋታችን ፍሬ ዛሬ እና ምንድነው የምለው ነገር እናንተ አሁን ልጆች ናችሁ በእኔ እይታ። ለምን ከእኔ በጣም ታንሳላችሁ። ብዙ ነገሮች ይቀራችኋል። አሁን ስለ ትዳር ያለው ነገር አታውቁም ብዙ ነገሮች። እኔ ደግሞ ከእናንተ የተወሰነ ሄጃለሁ። እና ምንድነው የምላችሁ ትዳር ቀልድ አይደለም። እንደዚህ አሁን ገብተህ እንደቀላሉ የምትወጣበት አይነት ነገር አይደለም። እዛ ውስጥ ብዙ መስዋዕትነት የሚያስከፍልህ ነገር ይኖራል፣ በጣም ከአቅም በላይ ማለት ነው። ያ ነገር ታዲያ በመነጋገር በመቻቻል ነው እንጂ እንደ ሕፃን ልጅ አሁን የሆነ ነገር ተፈጠረና የራስ ጉዳይ የምትባባልበት አይደለም ትዳር በጭራሽ ማለት ነው። እና ያ ነገር ስለሆነ ቆም ብላችሁ ስታስቡ ማሰብ አለባችሁ። ወይ መጀመሪያ ከመግባታችሁ በፊት በደንብ ማሰብ፣ ከገባችሁ በኋላ ደግሞ ለማፍረስ አለመቸኮል። ምክንያቱም ብዙ ነገሮች ይፈጠራሉ። አሁንም እዚች ጋር የማየው ነገር ሩታና አብርሽ ላይ ያ ነው፣ ያለ መብሰል ነው የማየው። በእርግጥ ልጆች ናቸው፣ ገና ናቸው፣ ብዙ ነገር ይቀራቸዋል። ግን ይሄ ነገር ግን መደገም የለበትም በጭራሽ። ለምን ብዙ ነገር ነው እኔ የምጠብቀው። በጣም ደስ ብሎኛል ሩታን ስላገኘው፣ በጣም ነው ሳያት ሁላ እንዴት እንደጓጓው እኔ ነኝ የማውቀው። እና ጸባዩ መልካም ናት። እና ይሄ ነገር ደግሞ በመነጋገር መፍታት ብዙ ነገሮች ይኖራሉ። አሁን የምላችሁ ነገር አውርተናል። ውስጥ ላይም ከሱ ጋርም ብዙ አውርቻለሁ፣ ለአብርሽም ማለት ነው። ኤልዱም እንደዛ አውርታዋለች። ለምን አሁን ሚዲያ ላይ እንደዚህ ያላወራ ነው ብዙ ነገሮች አሉ ማለት ነው ትዳር ላይ። ስለዚህ እነሱ ያንን ነገር እንትን ብለው ማናችሁም ለእናንተም ጭምር ነው የምመክረው፣ አቸኩሉ፣ ለነገሮች ለውሳኔ አቸኩሉ። ትዳር መስዋዕትነትን ይጠይቃል። ፍቅር ጥግ ድረስ እንዳለ ሁላ ችግሮችም አሉ። ያ ሰዓት ላይ የራስ ጉዳይ ከመባባል ቁጭ ብሎ መፍታት ነው ብዬ ማምነው እኔ ማለት ነው። እና ይሄ ነገር ድጋሚ እንዳይደገም ጭራሽ አንተም ህይወት ላይ ማየት አልፈልግም፣ አንተም ህይወት ላይ አብርሽም ህይወት ላይ ይሄንን ነገር ማየት አልፈልግም ድጋሚ ማለት ነው። ይሄ ነው የምለው። የሆነ ነገር ወሰድ ነው። ያው አብርሽ ደግሞ ትንሽ ቆየብን። ያው አብርሽ ብዙ ጊዜ ያረፍዳል፣ ችግር አለበት። ግን ማለት ነው ሲመጣ ማለት ነው ለምን ፕራንክ አናደርገው? እናርገው እንዴ? አዎ እኔ ፕራንክ እንደውም ማለት ነው ፕራንክ እናርገው። ሩታ የለችም ቤተሰቦቿ ጋር ሄዳለች ብለሽ አንቺ ፕራንክ ታረጋለሽ። እናስጨንቃለን እና ሩታ የለችም በቃ ከዚህ በኋላ በቃም ብላ ወደ ቡታጀራ ሄዳለች እንለዋለን በቃ። ከዛ ግን ምን የሚል እኔ ፌንት እንቶ ይሄ ነገር እናስታርቃለን ብለን ሌላ ነገር እናንተ እንደዛ እንኳን የሚያደርግ አይመስለኝም። እንደገና ሆስፒታል እዚህ ውሃ እንደፋበታለን፣ እዚሁ እንቀሰቀሰውና እዚሁ እንነግረዋለን። ምንም አይመጣም። እንግዲህ ቤተሰቦች እስከሚመጣ ድረስ እዚህ ወክ እያደረግን እንጠብቀው።